ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጭስ አባይ ግንባር ፋኖ በወሰደው ብርቱ የጸረ ማጥቃት እርምጃ ከ80 በላይ የጠላት ሰራዊትን በመደምሰስ አንጸባራቂ ድል ተቀዳጀም። ጀግናው የፋኖ ኃይል በወሰደው ፈጣንና ስልታዊ የመልሶ ማጥቃት እርምጃም የጠላትን ኃይል መውጫ መግቢያ በማሳጣት ከደፈጣ እስከ ሳንጃው ጨበጣ እርምጃ ድረስ በመውሰድ አዝረክርኮታል። በተጋድሎው የጠላት ጦር በፋኖ የላቀ ወታደራዊ ስልትና የሞራል የበላይነት ፊት መቆም የማይችል ልፍስፍስ ደካማና ተስፋ የቆረጠ መሆኑን በተግባር ያሳየ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በግዳን ወረዳ ፋኖ በወሰደው ስልታዊ የስቦ መምታት እርምጃ ከ25 በላይ የአገዛዙ ወታደሮች መደምሰሳቸው ታወቀም። በምርጫ ስም የአገዛዙን ዕድሜ ለማራዘምና የአማራን ሕዝብ ለተጨማሪ እልቂት እንዲዳረግ ለማድረግ የምርጫ ቁሳቁስ የያዙ ባንዳዎችን ያጀበው የጠላት 45ኛ ክፍለ ጦር ሙሉ ሰራዊት በከባድ መሳሪያ ሽፋን ታግዘው እየተንቀሳቀሰ እንዳለ ነው በፋኖ ቀለበት ውስጥ ገብቶ ከባድ እርምጃ የተወሰደበትም። የገዛ ወገናቸውን ለሚጨፈጭፈው የአገዛዝ ስርዓት በሆዳቸው ወድቀው ተላላኪ የሆኑት የሚኒሻ አባላት ባልሆነ መንገድ መርታችሁ ለጥቃት ዳርጋችሁናል ተብለው በዱላና በክላሽ ክፉኛ መደብደባቸው ተነግሯል። ጉድጓድ ምሰው የመከላከያን አስከሬን እንዲቀብሩና ቁስለኛ በጀርባቸው የተሸከሙ ወደ ሙጃ ማርያም ከተማ እንዲያግዙ መደረጋቸውም ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ከደብረ ታቦር ወደ ዓለም በር ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ የቆረጣ እርምጃ 22 ወታደሮች ሲደመሰሱ ተሽከርካሪዎች መውደማቸው ታወቀም። የጠላት ኃይል ከዓለም ሳጋ እስከ ወጁ ድረስ የተከፈተበትን የቆረጣ ማጥቃት የሚመከትበትን ሽራፊ ደቂቃቶ ተፍረክርኮ መበታተኑ ታውቋል። በፋኖ ቀለበት ውስጥ ገብቶ ከተደመሰሰ ወታደር በተጨማሪ ሲንቀሳቀስባቸው የነበሩ 2 ካሶኒና 1 አይሱዙ ኤፍኤስአር ተሽከርካሪዎች መውደማቸው ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የሁማን ራይትስ ዎች ያወጣውን ሪፖርት ውድቅ አደረገም። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች በትግራይ ተወላጆች ላይ የሚፈጸመው በደል አልቆመም በሚል የወጣውን ሪፖርት ተከትሎ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር መሰረተ ቢስና እውነታውን ያላገናዘበ ሲል ውድቅ አድርጎታል። በተጨማሪም ዞኑ ሁማን ራይትስ ዎች ሚዛናዊ ግምገማ ከማድረግ ይልቅ አስቀድሞ የተዘጋጀ የፖለቲካ ትርክት ላይ ማተኮሩን ገልጾ እንዲህ ያሉ ማዕቀቦችንና ዓለም አቀፍ ጣልቃ ገብነቶችን የሚጠይቁ ሪፖርቶች ውጥረትን ከማባባስ ውጭ የሚፈይድ ነገር የለም ሲል አጣጥሎታል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 17 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በጭስ አባይ ግንባር ፋኖ በወሰደው ብርቱ የጸረ ማጥቃት እርምጃ ከ80 በላይ የጠላት ሰራዊትን በመደምሰስ አንጸባራቂ ድል ተቀዳጀም። በተጋድሎው የጠላት ጦር በፋኖ የላቀ ወታደራዊ ስልትና የሞራል የበላይነት ፊት መቆም የማይችል ልፍስፍስ ደካማና ተስፋ የቆረጠ መሆኑን በተግባር ያረጋገጠበት ነው ተብሏል። በጎጃም ቀጠና የፋኖን ግስጋሴ ለመግታትና ህዝባዊ ትግሉን ለማዳከም አቅዶ አገዛዙ አሉኝ በሚላቸው የጦር አዋጊዎች ንድፍ አውጭነትና መሪነት በከባባድ የጦር መሳሪያዎች ታግዘው የተንቀሳቀሰው ሰራዊቱም በጀግናው ፋኖ ክንድ አይቀጡ ቅጣት ተቀጥቶ ሙትና ቁስለኛውን በየጉራንጉሩ በታትኖ መፈርጠጡ ተሰምቷል። ፋኖ በጭስ አባይ ዙሪያ በወሰደው በዚህ ብርቱ የጸረ ማጥቃት እርምጃም ያገዛዙ ጦር ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበዋል። ከባህር ዳር ተነስቶ በጭስ አባይ አካባቢ ላለፈው 1 ሳምንት ዝግ ስብሰባዎችንና ወታደራዊ ዝግጅቶችን ሲያደርግ የሰነበተው የብልጽግና ስርዓት አስጠባቂ ኃይል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር ላይ ጥቃት ለመሰንዘር ሐሙስ ለትናንት አርብ አጥቢያ ሌሊት ተንቀሳቅሶ አድሮ ነበረም። ሆኖም ግን ኃያላኑ ፋኖዎች በዘረጉት የመረጃ መረብ መሰረት አስቀድመው መረጃው ስለደረሳቸው የጠላት ጦር ገና በእንቅስቃሴ ላይ እንዳለ በደፈጣና በቆረጣሽ መድምደው በታትነውታል። ለምሳ ሲያስባቸው ለቁርስ ፍጥምጥም ቁርጥምጥም አድርገው በልተው ጨርሰውታል። ትላንት ሚያዝያ 16 2018 ዓ.ም ከንጋት ጀምሮ በአካባቢው አሞራ ዋርካ ተራራ ላይ በተደረገ ተጋድሎ ነው ፋኖ መብረቃዊ እርምጃውን የወሰደው።
ጀግናው የፋኖ ኃይል በወሰደው ፈጣንና ስልታዊ የመልሶ ማጥቃት እርምጃም የጠላት ኃይልን መውጫ መግቢያ በማሳጣት ከደፈጣ እስከ ሳንጃው ጨበጣ እርምጃ ድረስ በመውሰድ አዝረክርኮታል። ትናንት እኩለ ቀን ገደማ ድረስ በአሞራ ዋርካ፣ በወንዲት በረናም፣ በአጭሪት ተራራዎች ላይ በነበረው በዚህ ተጋድሎ ከ30 በላይ የአገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር በቀጠና ወድቆ የተቆጠረ አስከሬን ብቻ ሲሆን ቀሪው ኃይል ሲሸሽ ከቁስለኞች ጋር ጭኖ በርካታ አስከሬን ወስዷል። ስለዚህም በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ ይችላል ተብሏል። በተጨማሪም በተጋድሎው ከ50 በላይ የሚሆኑ ወታደሮች በከባድ ሁኔታ መቁሰላቸው ታውቋል። በዚህ ድንገተኛ ጥቃት ቅስሙ የተሰበረውና ክፉኛ የተረበሸው ያገዛዙ ጦር ከባህር ዳር ከአዴትና ከጎንጂ ተጨማሪ ኃይል ወደ አንጋር ቁስቋም ቀበሌ በማስጠጋት የተረፉ ቁስለኞችን ለቃቅሞ ሬሳውን በትኖ ወደ መጣበት ፈርጥጧል። ይህ ድል የሚያሳየው ያገዛዙ ጦር በፋኖ የላቀ ወታደራዊ ስልትና የሞራል የበላይነት ፊት መቆም የማይችል ደካማና ዝርክርክ ለፍስፍስ ኃይል መሆኑን ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በግዳን ወረዳ ፋኖ በወሰደው ስልታዊ የስቦ መምታት እርምጃ ከ25 በላይ የአገዛዙ ወታደሮች መደምሰሳቸው ታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ኮር ስር የሚገኘው የ14ኛ ክፍለ ጦር አርበኞች ትላንት ሚያዝያ 16 2018 ዓ.ም በግዳን ወረዳ ወይራ በር ተብሎ በሚጠራው አካባቢ የስቦ መምታትና የቆረጣ ታክቲክ በመጠቀም በወሰዱት እርምጃ የጠላት ኃይልን ዶግ አመድ በማድረግ ታላቅ ገድል ፈጽመዋል። የጠላት ኃይል ሙጃ ማርያም በተጠመደ በከባድ መሳሪያ ሽፋን ታግዞ ከወደ ፋኖ የተሰነዘረበትን ጥቃት ለመመከት የሞከረ ቢሆንም ነገር ግን የኃያላኑን ክንድ መቋቋም ባለመቻሉ ተፍረክርኮ ተበታትኗል። በክፍለ ጦሩ ስር የትዕግስቱ ሬጅመንት ፋኖዎች ከክፍለ ጦሩ አብሪዎች ጋር በመቀናጀት በወሰዱት በዚህ እርምጃ የጠላት ኃይል ወደ ሞት ቀጠና ተስቦ እንዲገባ በማድረግ ዙሪያ ገባውን ክርችም ጥርቅም አድርገው በመዝጋት የጥቃት ሱናሚ ያውርደውበታል። የብልጽግናው ቡድን ለፕሮፓጋንዳ ፍጆታ የሚጠቀምበትን የውሸት ምርጫ ካርድ በግዳጅ ለማከፋፈልና የጥራሪ ክፍለ ጦር አሃዶችን አፍናለሁ ብሎ ወይራ በር አካባቢ በሚገኙ 06 እና 07 ቀበሌዎች የተንቀሳቀሰው ይኸው የጥላት 45ኛ ክፍለ ጦር ሰራዊት ሳይቀደም ቀድሞ በሚጠብቀው የፋኖ ክንድ አመድ ሆኖ ተመልሷል። የምኒልክ ዕዝ 303ኛ ኮር ስር 14ኛ ክፍለ ጦር ውስጥ የሚገኙት የትዕግስቱ ሬጅመንት አርበኞች ከክፍለ ጦሩ አብሪዎች ጋር በመቀናጀት የጠላትን እንቅስቃሴ አስቀድመው በመሰለልና አውደ ውጊያውን በመምራት ረገድ አስደናቂ የሆነ የውጊያ ጥበብን አሳይተዋል። ጠላት ከሙጃ ከተማ በኩል የ120 ሞርታር ቅንቡላዎችን በጅምላ በመተኮስ ሽፋን ለመስጠት ቢሞክርም አርበኞቹ ግን የጠላትን ጊዜያዊ ምሽግ በመጣስና የጥይት ናዳ በማዝነብ ወራሪውን ኃይል አይቀጡ ቅጣት ቀጥተውታል። በዚያው ውጊያ ከ10 በላይ አገዛዙ ወታደሮች ወዲያውኑ ሲገደሉ ከ15 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። የገዛ ወገናቸውን ለሚጨፈጭፈው የአገዛዝ ስርዓት በሆዳቸው ወድቀው ተላላኪ የሆኑት የሚሊሻ አባላት ባልሆነ መንገድ መርታችሁ ለጥቃት ዳርጋችሁናል ተብለው በዱላና በክላሽ ሰደፍ ክፉኛ ተደብድበዋል። በተጨማሪም ጉድጓድ ምሰው የመከላከያን አስክሬን እንዲቀብሩና ቁስለኛ ወታደሮችን በጀርባቸው የተሸከሙ ወደ ሙጃ ማርያም ከተማ ለሕክምና እንዲያመላለሱ መደረጋቸው ታውቋል። አካባቢው የትራንስፖርት አገልግሎት የለውም፣ ተራራማ ነው። ያን ተራራ ቁስለኛ ተሸክመው ሲፈጉ ውለዋል። የብልጽግና ቡድን ሰላም በሌለበት ንጹሃንን በከባድ መሳሪያ እየጨፈጨፈ ምረጡኝ ማለቱ የደረሰበትን የሞራል ውድቀትና የፖለቲካ ኪሳራ የሚያሳይ መሆኑም ተነግሯል። የ14ኛ ክፍለ ጦር አርበኞች ጠላትን ከመቅበርና የህዝባቸው ነጻነት ከማረጋገጥ ወደ ኋላ እንደማይሉ በመግለጽ ለጠላት ዳግም የማያንቀላፋበትን መርዶ አሰምተውታል። በአሁን ሰዓት ወራሪው ሰራዊት ነፍስ ግቢ ነፍስ ውጭ በሆነ ጭንቀት ውስጥ የሚገኝ ሲሆን ፋኖም ውጊያውን በበላይነት በመምራት በድል ታጅበው እርምጃውን በማስፋት ግስጋሴውን መቀጠሉም ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከደብረ ታቦር ከተማ ወደ አለም በር ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ የቆረጣ እርምጃ 22 ወታደሮች ሲደመሰሱ ተሽከርካሪዎች መውደማቸው ታወቀም። የጠላት ኃይል ከአለም ሳጋ እስከ ወጁ ድረስ የተከፈተበትን የቆረጣ ማጥቃት የሚመክትበት ሽራፊ ደቂቃ አጥቶ ተፍረክርኮ ተበታትኗል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር የሚገኙትና ከሳንጃውግ ጨበጣ ውጊያ ጀምሮ በደፈጣና በከበባ እንዲሁም በሰርጂካል ኦፕሬሽንና በሌሎች የጦር ቴክኒኮች የጠላት ኃይልን አይቀጡ ቅጣት እየቀጡ የሚገኙት የገብረ መስቀል ደርብ ብርጌድ አርበኞች ትናንት ሚያዝያ 16 2018 ዓ.ም የቆረጣ እርምጃ በመውሰድ ታላቅ ድል ተጎናጽፈዋል። በምርጫ ስም የጸረ አማራው ብልጽግና አገዛዝን ዕድሜ ለማራዘምና በአማራ ሕዝብ ላይ የሚፈጸመውን ሁለንተናዊ እልቂት ለማስቀጠል የምርጫ ቁሳቁስ ይዘው
መነሻቸውን ደብረታቦር ከተማ በማድረግ ወደ አለም በረና አካባቢው ሲንቀሳቀሱ በነበሩ ወታደሮችና ካድሬዎች ላይ ነው የቆረጣ እርምጃው የተወሰደው። አርበኞቹ ከአለም ሳጋ እስከ ወጁ ድረስ የጥላት ኃይልን በመቁረጥ በወሰዱት ሰዓታትን በዘለቀው በዚህ እርምጃ የጥላት ኃይል ከወደ ፋኖ የተከፈተበትን ጥቃት የሚመክትበት ፋታቶ እስኪፍረከረክ ድረስ ብትንትን ወጥቷል። ትናንት ከቀኑ 8 ሰዓት ጀምሮ እስከ ምሽት ድረስ በዘለቀው በዚህ ተጋድሎ 8 ወታደሮች ሲገደሉ 14 ወታደሮች ደግሞ ቆስለዋል። በድምሩ 22 ያገዛዙ ወታደሮች ተደምስሰዋል። በተጋድሎ ከተደመሰሱ ያገዛዙ ወታደሮች በተጨማሪ ሲንቀሳቀሱባቸው የነበሩ 2 ካሶኒና 1 አይሱዙ ኤፍኤስአር ተሽከርካሪዎች ወድመዋል። የምርጫ ቁሳቁሶችም በእሳት ጋይተዋል። ቀሪው ኃይል ከደብረ ታቦር በሚሰጠው የከባድ መሳሪያ ሽፋን ታግዞ ሙትና ቁስለኛውን ተሸክሞ ወደ መጣበት እግሬ አውጭኝ ፈርጥጧል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን አለፍን። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሂውማን ራይትስ ዎች ያወጣውን ሪፖርት ውድቅ አደረገም። ሪፖርቱ የተዛባና የፖለቲካ ፍላጎት ያረፈበት ነው ሲልም አስተዳደር ዞኑ ኮንኖታል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ሰሞኑን ያወጣውን ሪፖርት ውድቅ አድርጓል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ተወላጆች ላይ የሚፈጸመው በደል አልቆመም በሚል ያወጣውን ሪፖርት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር መሰረተ ቢስና እውነታውን ያላገናዘበ ሲል ውድቅ አድርጎታል። አስተዳደር ዞኑ ሚያዝያ 15 2018 ዓ.ም በወጣው ይፋዊ መግለጫ ሪፖርቱ የተጠናበት ዘዴም ሆነ የቀረቡ ክሶች ሙሉ በሙሉ የፖለቲካ ፍላጎት ያለባቸው ናቸው ሲል በጥብቅ ተቃውሞታል። ዞኑ በመግለጫው እንደጠቀሰው ሂውማን ራይትስ ዎች እንዲህ ያለውን ከባድ ክስ ለማቅረብ የተጠቀመው የ40 ግለሰቦች ቃለመጠይቅ ተአማኒነት ያለው ናሙና ሊሆን አይችልም ብሏል። በተለይ መረጃዎቹ በስልክና በርቀት የተሰበሰቡ በመሆናቸው መረጃ ሰጪዎቹ የህወሓት ደጋፊዎች ወይንም የተለየ የፖለቲካ ፍላጎት ያላቸው አካላት ሊሆኑ እንደሚችሉም አስተዳደሩ ስጋቱን ገልጿል። ሪፖርቱ አካባቢውን የምዕራብ ትግራይ አወዛጋቢ መሬት ብሎ መጥራቱ የወልቃይት ጠገዴ ሰቲት ሁመራ ህዝብ ያለውን ታሪካዊና ህገ መንግስታዊ ጥያቄ ያላከበረ መሆኑን በመግለጫው ተጠቅሷል። አካባቢው በ1983 ዓ.ም በህገ ወጥ መንገድ ወደ ትግራይ ክልል መካተቱ መዘንጋት እንደሌለበት ያሳሰበው መግለጫው አስተዳደሩ የፕሪቶሪያውን ስምምነት የሚያከብረው ለሰላም ቅድሚያ ለመስጠት ሲል ብቻ እንደሆነ አጽንኦት ሰጥቷል። በሪፖርቱ የተጠቀሰው የዘር ማጽዳት የሚለው ቃልና 740 ሺህ ተፈናቃዮች አሉ የሚለው ቁጥር ከህወሓት መዋቅሮች የተገኘና ሆን ተብሎ ለፕሮፓጋንዳ ፍጆታ እንዲውል የተጋነነ ነው ሲል አስተዳደሩ ውድቅ አድርጎታል። የትግራይ ተወላጆች መታወቂያ ይከለከላሉ፣ እንዲሁም የመንቀሳቀስ መብታቸው ይታገዳል የሚለው ክስ መሰረተ ቢስ መሆኑን መግለጫው ጠቅሷል። ለዚህም እንደማሳያ በቅርቡ በሁመራ ከተማ ለነዋሪዎች የከተማ ቦታ ሲታደል ምንም አይነት የብሔር ልዩነት ሳይደረግ የትግራይ ተወላጆችም እንደማንኛውም ዜጋ እኩል ተጠቃሚ መሆናቸው በመግለጫው ተመላክቷል። በአሁኑ ወቅት በሺዎች የሚቆጠሩ የትግራይ ተወላጆች ከአማራ ወንድሞቻቸው ጋር በሰላም እየኖሩ መሆኑንና ማንኛውም በወንጀል ያልተሳተፈ ተፈናቃይ ወደ ቀዬው እንዲመለስ ጥሪ መደረጉን አስተዳደሩ አስታውሰዋል። አስተዳደሩ በማጠቃለያው ሂውማን ራይትስ ዎች ሚዛናዊ ግምገማ ከማድረግ ይልቅ አስቀድሞ የተዘጋጀ የፖለቲካ ትርክት ላይ ማተኮሩን ገልጾ እንዲህ ያሉ ማዕቀቦችንና ዓለም አቀፍ ጣልቃ ገብነቶችን የሚጠይቁ ሪፖርቶች ውጥረትን ከማባባስ ውጭ የሚፈይዱት ነገር የለም ሲል አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የታሰሩ ጋዜጠኞች በአስቸኳይ እንዲፈቱና የዲጂታል አፈናው እንዲቆም ሲል ድንበር የለሽ የጋዜጠኞች ቡድን ላገዛዙ ጥሪ አቀረበም። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ማለትም ድንበር የለሽ የጋዜጠኞች ቡድን በኢትዮጵያ በመጪው ምርጫ ዋዜማ በጋዜጠኞች ላይ እየተፈጸመ ያለው ስልታዊ አፈናና እስራት እጅግ እንዳሳስበው ገልጿል። ተቋሙ ሚያዝያ 16 2018 ዓ.ም ባወጣው ጠንከር ያለ መግለጫም የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ መንግስት የዘረጋው የዲጂታል ምህዳር ገደብ እንዲነሳ አሳስበዋል። መቀመጫውን ፈረንሳይ ያደረገው ድንበር የለሽ የጋዜጠኞች ቡድን በሀገሪቱ ሰኔ ወር ላይ ይካሄዳል ተብሎ በሚታሰበው ምርጫ ዋዜማ የሚዲያ ነጻነት አደጋ ላይ መውደቁን አመላክቷል። በቁጥጥር ስር የዋሉ ጋዜጠኞች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የጠየቀው ተቋሙ ምርጫው ነጻና ተአማኒ እንዲሆን ጋዜጠኞች ያለምንም ፍርሃትና ጫና የመዘገብ ነጻነታቸው ሊከበር እንደሚገባም አጽንኦት ሰጥቷል።
ተቋሙ በተለይ በግጭት ቀጠናዎችና በክልሎች ውስጥ የሚንቀሳቀሱ የሀገር ውስጥ ጋዜጠኞች ለከፍተኛ ጥቃትና እስራት እየተጋለጡ መሆናቸውን ጠቁሟል። እነዚህ ጋዜጠኞች የመረጃ ምንጭ ብቻ ሳይሆኑ የዲሞክራሲ ዋስትና ናቸው ሲልም ያገዛዙን የኃይል እርምጃ ኮንኗል። በሀገሪቱ የሚታየው ተደጋጋሚ የኢንተርኔት አገልግሎት መቆራረጥና የማህበራዊ ሚዲያ ገደቦች ሆን ተብሎ የመረጃ ፍሰቱን ለማደናቀፍ የሚደረጉ ጥረቶች መሆናቸውንም ድንበር የለሹ የጋዜጠኞች ቡድን ጠቅሷል። አገዛዙ የዲጂታል ምህዳሩን ለነፃ መረጃ ክፍት እንዲያደርግና የዜጎች መረጃ የማግኘት መብት እንዲያከብር ጥሪ የቀረበ ሲሆን የሚዲያ ተቋማትን ማፈን ምርጫውን ትርጉም አልባ እንደሚያደርገው ተመላክቷል። ይህ የሪፖርተሮች ያለ ድንበር መግለጫ ወጣው አገዛዙ በተለያዩ የሀገሪቱ ክፍሎች የሚካሄዱ ግጭቶችንና የሰብአዊ መብት ጥሰቶችን የሚዘግቡ ጋዜጠኞች ከሽብር ጋር በማያያዝ ወህኒ እያወረደ ባለበት ወቅት ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን አለፍን። ፕሬዝዳንት ዶናልድ ትራምፕ ከኤርትራ ጋር ያላቸውን ግንኙነት ለማደስ ጥረት መጀመራቸው ተሰምቷል። ወል ስትሪት ጆርናል ጋዜጣ በዘገባው የፕሬዝዳንት ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስና ግንኙነቱን መልሶ ለማስጀመር የሚያስችሉ መንገዶችን እየፈለገ መሆኑን አስታውቋል። የትራምፕ ከፍተኛ አማካሪ የሆኑት ማሳድ ፕሉስ በዚህ ጉዳይ ላይ ከተለያዩ የውጭ ሀገር አጋሮቻቸው ጋር መነጋገራቸውን የጠቀሰው ዘገባው አሜሪካ ግንኙነቱን ለማደስ በኤርትራ ላይ ከተጣለው ማዕቀብ የተወሰነውን የማንሳት እቅድም መያዟን አስረድቷል። በአሜሪካና በኤርትራ መካከል ያለው ግንኙነት ከተቋረጠ በአስርት የሚቆጠሩ ዓመታትን ማስቆጠሩን ያወሳው ዘገባው ካለፈው ዓመት አንስቶ ግን የትራምፕ አስተዳደር ይህንን ለማደስ ፍላጎት ማሳየቱን ጠቅሷል። አሁን ይህንን ጉዳይ ለማፋጠን መነሳሳቱን የጠቀሰው ዘገባው ለዚህ ምክንያት የሆነው ከኢራን ጋር የሚደረገው ጦርነት መሆኑን ገልጿል። በኢራን ጦርነት የሆርሙዝ ሰርጥ እንደተዘጋው ሁሉ የኢራን አጋር የሆኑት የየመን ታጣቂዎች የቀይ ባህርን መተላለፊያ ለመዝጋት መዛታቸው ግንኙነቱን ለማደስ ጥሩ አጋጣሚ እንደፈጠረ ጨምሮ አስረድቷል። ባለፈው ዓመት የትራምፕ አማካሪ ማሳድ ፕሉስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በካይሮ መምከራቸውን የጠቀሰው ዘገባው በወቅቱ ማዕቀብ በሚነሳበትና በሁለት ሀገራት መካከል በከፍተኛ ባለስልጣናት ደረጃ ውይይት እንዲደረግ የሚል ሐሳብ ተነስቶ እንደነበር አስታውቋል። በዚህ ሳምንት ሰኞ ዕለት ማሳድ ፕሉስ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር ውይይት አድርገዋል። በውይይቱ ከተነሱ ጉዳዮች መካከል የኤርትራ አጀንዳ አንዱ እንደነበር የገለጸው ዘገባው ግብጽ በኤርትራና በአሜሪካ መካከል ያለው ግንኙነትን ለማደስ የሽምግልና ሚና ለመጫወት ቃል መግባቷን አስረድቷል። ለጉዳዩ ቅርበት ያላቸው ምንጮቹን የጠቀሰው ዘገባው ማሳድ ፕሉስ ለእነዚህ እንዲረዳ በኤርትራ ላይ የተጣለው ማዕቀብን ለማንሳት እርምጃ ለመውሰድ ፈቃደኝነታቸውን መግለጻቸውን አስታውቋል። እንደ ዘገባው ባለፈው መስከረም ወር በኒውዮርክ በተካሄደ የተመድ ጠቅላላ ጉባኤ ላይ ማሳድ ፕሉስ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ጋር ተወያይተው ነበረ። በወቅቱም አሜሪካ ከኤርትራ ጋር ያላትን ግንኙነት መመለስ እንደምትፈልግ ተናግረው ነበረ። ወደ ባህር ማዶ መረጃችን አለፍን። በሆርሙዝ ሰርጥ የተቀበረውን ፈንጅ የማጽዳት ስራ 6 ወር እንደሚፈጅ ተገለጸ። የዓለማችን ነዳጅ ምርት 1/5ኛው መተላለፊያ የሆነው ሆርሙዝ ሰርጥ ውስጥ በርካታ ፈንጅ መቀበሩ ተነግሯል። ዋሽንግተን ፖስት ጋዜጣ እንደገለጸው እነዚህ ፈንጂዎችን ሙሉ በሙሉ ለማጽዳት ቢያንስ 6 ወር ያስፈልጋል ብሏል። ጋዜጣው በፔንታጎን አማካኝነት የተደረገውን ጥናትና ግምገማ በዋቢነት ጠቅሶ እንዳስረዳው ፈንጂዎቹን የማጽዳት ስራው ሊከናወን የሚችለው ሁለቱም አካላት ግጭት አቁመው ሰርጡ ላይ የጣሉትን ክልከላ ካነሱ ብቻ ነው ብሏል። ጦርነቱ እየተካሄደ እነዚህን ፈንጂዎች ሙሉ በሙሉ መጥረግ የማይቻል መሆኑን ጥናቱ መግለጹን ያስረዳው ዘገባው ኢራን በሰርጡ ውስጥ ምን ያህል ፈንጂዎች እንደቀበረች የሚታወቅ ነገር እንደሌለም አስታውቋል። ፈንጂዎቹ በጂፒኤስ ቴክኖሎጂ አማካኝነት እንዲንሳፈፉ ተደርገው መቀበራቸው የማጽዳት ስራውን አስቸጋሪ እንደሚያደርገው ገልጿል። እንደ ዘገባው የኢራን አብዮታዊ ዘብ አደገኛ ቀጠና በሚል በሆርሙዝ ላይ የከለለውና ፈንጂ ሊኖርበት ይችላል ያለው 1400 ካሬ ኪሎ ሜትር ነው። በሌላኛው መረጃችን ኢራን አሜሪካና እስራኤል በባህረ ሰላጤውና በወሽመጡ ላይ የጸጥታ መደፍረስ ምንጭ ናቸው ስትል ገለጸች። የኢራን የውጭ ጉዳይ ሚኒስትር የአሜሪካና የእስራኤል ጥቃት በባህረ ሰላጤውና በሆርሙዝ ወሽመጥ የጸጥታ ችግር ምንጭ ነው ብለዋል። የኢራን መንግስት በትዊተር ገጹ ማለትም በኤክስ ገጹ ላይ በተከታታይ ባጋራቸው ልጥፎች አባስ አራግቺ በቴህራን ከደቡብ ኮሪያ ልዩ መልእክተኛ ጋር እንደተገናኙ ገልጿል። የውጭ ጉዳይ ሚኒስትሩ አገራት እነዚህን ጥቃቶች በማውገዝ ግልጽና ጠንካራ አቋም እንዲወስዱ ማሳሰባቸው ተጠቅሷል። ኢራን ደህንነቷንና ጥቅሟን ለመከላከል በዓለም አቀፍ ሕግ እርምጃዎች ወስዳለች ማለታቸውም በልጥፉ ተካቷል። አራግቺ አክለውም ለሚደርሰው ሁሉ ኃላፊነቱን የሚወስደው ጥቃት ፈጻሚ ነው ብለዋል። ኢራን በወሽመጡ 2 መርከቦችን መያዟን እና 3ኛው የጭነት መርከብ ላይም ጥቃት መሰንዘሯን ተገልጿል።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 17 2018 ዓ.ም ይዘናችሁ የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።